ባለ ሽርጡ ክፍለ ጦር መርሳ ከተማ አቅራቢያ የአገዛዙ ሰራዊት ላይ የአርፒጂ ጥቃት በመፈጸም ታላቅ ድል ተጎናጽፏል ተባለ። ዝርዝር የግንባር መረጃ አለንም። የብልጽግና ሰራዊት በንግስ በዓል ተሳታፊዎች ላይ የሚጨፍሩና በሚዘምሩ ንጹሃን ላይ በመተኮስ ህይወት ቀጥፈዋል። እንመለከተዋለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታን አስመልክቶ ከአማራ ማህበራት የጋራ ትብብር አቋም የደስታ መግለጫ ተሰጠ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 14 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ምርትና ገለባው እየተለየ ጀግኖቹ ወደፊት ቦታቸውን ሲይዙ ገለባዎች አየር ላይ እየቀሩ ነው። የአገዛዙን ተልእኮ ተሸክመው በፋኖ አደረጃጀት ውስጥ ገብተው ፋኖ አንድ እንዳይሆን አሻጥር ሲሰሩ የነበሩም ወደ ላካቸው ጌታቸው እየገቡ ነው። ጽናትና ታማኝነት የሚጠይቀው የአማራ የህልውና ትግል ቆራጦችን ከፊት አምጥቶ አንድ ወካይ ድርጅት ፈጥሯል። በዚህ የተበሳጨው አገዛዙ የላካቸውንና ወደ ቤቱ የመለሳቸውን ሚዲያ ላይ ያወጣ የሞተ ፕሮፓጋንዳ እየሰራ ነው። የተለመደውን የከጂዎች ንግግር እንዲናገሩም አድርጓል። ጀግኖቹ ግን ቅጥረኛውን ጦር በየቦታው እየደመሰሱና የሚቆም ትግል እንደሌለ እያሳዩ ይገኛሉ። ዛሬም ባለሽርጡ ክፍለ ጦር መርሳ ከተማ አቅራቢያ የአገዛዙ ሰራዊት ላይ የአርፒጂ ጥቃት በመፈጸም ታላቅ ድል ተጎናጽፏል። እዙ ለበለስ ሚዲያ የደረሰው መረጃ እንደሚያሳየው የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ ምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር በጠላት ላይ መብረቃዊ ጥቃት አድርሷል። ዛሬ ጥር 14 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ላይ በሰሜን ወሎ ዞን ሀብር ወረዳ መርሳ ከተማ አቅራቢያ ሊብሶ ኤላ የተባለ በሚጠራ ቦታ ላይ የስርዓቱን ወንበር ጠባቂ ሰራዊት በአንድ ተሳቢ በአንድ ሲኖትራክና በአንድ ፓትሮል ከመርሳ ወደ ደሴ ሲጓዝ በባለሽርጡ ክፍለ ጦር ቃኝ በተያዘ ደፈጣ ሙሉ ለሙሉ በመደምሰስና በማውደም ታላቅ ድል ተጎናጽፏል ነው የተባለው። በዚህ 100% ኢላማውን በጠበቀ የአርፒጂ ጥቃት ከመርሳ ወደ ደሴ በአንድ ተሳቢ በሲኖትራክና በአንድ ፓትሮል ተጭኖ ሲንቀሳቀስ የነበረው ጨፍጫፊው ሰራዊት ሙሉ በሙሉ ከነተሽከርካሪው ማውደምና መደምሰስ ሲቻል ስርዓቱ ሙትና ቁስለኛውን በ10 አምቡላንስ ወደ መርሳ ሆስፒታል ሲያመላልስ አርፍዷል። በዚህ አውደ ውጊያ ከተደመሰሱት የስርዓቱ ኃይሎች መካከል ለጊዜው ስማቸው ያልታወቀ ከፍተኛ አመራሮችም ይገኙበታል። በፋኖ ምት የተበሳጨው የጠላት ብልጽግና ሰራዊት ንጹሃን ወገኖቻችንን ኢላማ በማድረግ የአርሶ አደሮችን ህይወት ሲቀጥፍና በመንገድ እያስቆመ በመደብደብና ንብረትም ሲያወድም ውሏል ብሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ እዝ በቴዎድሮስ እዝ ቀጠናም ጥዋ ወንዝና አምባዎች ቁስቋም ቀበሌ ላይ 74ኛ ክፍለ ጦር በደፈጣ በጠላት ላይ ጥቃት ፈጽሟል ተብሏል። በአፋብም ቴዎድሮስ እዝ ቀጠና የብልጽግና ቅጥረኛ ቡድንም አምባዎች ቁስቋም ቀበሌ አባዝድባይ ተብሎ በሚጠራው ቦታ ላይ በተደረገ የደፈጣ ጥቃት ሚሊሻና አድማ በትን የተደቆሰ ሲሆንም ኦሬው የተባለ ሚሊሻ ይደግና ልዑል የሚባሉ ሚሊሻዎች በፋኖ እስከ ወዲያኛው ተሸኝተዋል። ከ11 በላይ በርካታ የሚሊሻና አድማ በትን አባላት በከፍተኛ ጉዳት ቁስለኛ መሆናቸው በውስጥ ማረጋገጥ የተቻለ ሲሆንም በዚህ በተጨማሪም ከምሽቱ 2 ሰዓት ወደ መርጦ ለማርያም በመኪና ሲጓዝ በነበረ የአገዛዙ ሰራዊት ላይ ልዩ ቦታው ጥዋ ወንዝ ተብሎ በሚጠራው ስፍራ ላይ በተደረገ የደፈጣ ጥቃት በርካታ መከላከያና አድማ በትን ሙትና ቁስለኛ መሆኑ ተረጋግጧል ብሏል። አፋብን ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት ስም በዚያው በቴዎድሮስ እዝ ቀጠና ሚሊሻዎችና የብልጽግና ሰራዊት በንግስ በዓል ተሳታፊዎች ላይ በሚጨፍሩና በሚዘምሩ ንጹሃን ላይ በመተኮስ ህይወት ቀጥፈዋል። በቋሪት ወረዳ በደብረ መንክራት አንጊያ ቅዱስ ሚካኤል ዓመታዊ የንግስ በዓል ላይ ከቆሰሉ 2 ንጹሃን መካከል የአንዱ ህይወት መቀጠፉ ተረጋግጧል። ህይወቱ ያለፈው ህፃን በአናጺነት ስራ የሚተዳደረው የአቶ ልቦመኝ ይመር ልጅ መሆኑን የመረጃ ምንጮቻችን ተናግረዋል። ሌላኛው የአስተዳደር ፑል የጥበቃ ሰራተኛው የወታደር ተስፋ ለማየው ልጅ ደግሞ ከባድ ቁስለኛ ነው ተብሏል። በተኩሱ ልውውጡ ደንግጠው ከሮጡ የባሉ ተሳታፊዎች እናቶች መካከል ስሟ እንዲጠቀስ ያልተፈለገች አንዲት እናት እግሯ ሲሰበር ብዙዎች ቀላል የአካል ጉዳት ማስተናገዳቸው ተረጋግጧል። በአጠቃላይ አንድ ህፃን ሲገደል 3ቱ ደግሞ ቁስለኛ ሆነው ሆስፒታል መግባታቸውን አረጋግጠናል። ከምንታገልለት ዓላማ አንዱ የእምነትና የማንነት ጭቆናውን በመገርሰስ የህዝቡን ነጻነት ለማረጋገጥ ነው። ይህ ጸረ አማራ ስርዓት በሁሉም የአማራ ማህበረሰብ ላይ የሚያደርሰውን ሁለንተናዊ እልቂትና ውድመት ለማስቆም ብለውም ሁሉም ኢትዮጵያውያን የሚተማመኑበት ስርዓት እስከሚፈጠር ድረስ ትግላችን ይቀጥላል ሲል ጨምሮ ገልጿል። አፋብን ቴዎድሮስ እዝ ህዝብ ግንኙነት መምሪያ የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታን አስመልክቶ ከአማራ ማህበራት የጋራ ትብብር ተቋም የደስታ መግለጫ ተሰጠ። ትብብሩ በሰጠው መግለጫ እኛ ላለፉት ብዙ ወራት በዓለም አቀፍ ደረጃ በአማራ ማህበራት የጋራ ትብብር ተቋም ጥላ ስር የተሰበሰብን የአማራ ማህበራት ለወራት በጉጉት ስንጠብቀው የነበረውን የአማራ ፋኖ አንድነት ተቋም ምስረታ አሁን ስላደረጋችሁልን ወደ ሌለው ደስታችንን መግለጽ እንወዳለን ብሏል። የፋኖ ኃይላት የአማራ ዲያስፖራ ያስተላለፋችሁትን መልእክት በጥሞና አንብበን ተረድተናል። በሁሉም የፋኖ አመራር ሙሉ ስምምነትና
ይሁንታ የተመሰረተው የአንድነት ድርጅት አፋብንም አማራን ከጥፋት አፋፍ የነበረውን ክብርና ማንነት ለመመለስ በሚደረገው ተጋድሎ በማንኛውም ረገድ ድጋፍ እንደምናደርግና ከጎናቸው እንደሆንን መግለጽ እንወዳለን። በተጨማሪም ማንኛውም ትብብርን በሚመለከት በአደረጃጀታችሁ መሰረት ከሚመለከቱ አካል ጋር ለመወያየት በማንኛውም ሰዓት ዝግጁ መሆናችንን ማሳወቅ እንወዳለን ሲል ጨምሮ ገልጿል። እንዲሁም በዓለም ዙሪያ ከሚገኙ ሌሎች የአማራ አደረጃጀቶች ጋር በህብረትም ይሁን በትብብር በማንኛውም ረገድ አብሮ ለመስራት ዝግጁ መሆናችንን በዚህ አጋጣሚ መግለጽ እንፈልጋለን። በመጨረሻም በሁሉ የሀገራችን ክፍሎች ህዝባችን ከሞት ለማዳን ስትሉ የራሳችሁን ሞት በማስቀደም ለምትዋደቁ እንቁ የአማራ ልጆች እንዲሁም የአማራ ወዳጆች ሁሉ ክብር ለእናንተ ይሁን እያለን ለሚቀረው ድልም እግዚአብሔር በአጭር ጊዜ እንዲያጎናጽፋችሁ ፈቃዱ ይሁንልን እንላለን ብሏል። የአማራ ማህበራት የጋራ ትብብር አባል ድርጅቶች በዓለም ታሪክ ናዚዎች በአውሮፓ ከ6 ሚሊዮን በሚልቁ አይሁዶች ላይ የፈጸሙት ፍጅት፣ በሩዋንዳ ሁቶች ከ1 ሚሊዮን በሚልቁ ቱሲዎች ላይ የዘር ማጥፋት ጭፍጨፋ በዓለም የታወቀና ወንጀለኞችም እንዲጠየቁ ያስገደደ ወንጀል ሲሆን ሁለቱን እውነቶች በተለየ ዘመን በተለያየ አህጉር ቢፈጸሙም ሁለቱም ከላይ በተዘረዘሩት የዘር ፍጅት ደረጃዎች ማለፋቸውን በተለያዩ ዓለም አቀፍ ተቋማት ባለሙያዎች የተደረጉ ጥናቶች አረጋግጠዋል። ዜጎችን በማንነታቸው ነጥለው ለማጥፋት የሚንቀሳቀሱት የወንጀል ቡድኖች ለጥቃት ኢላማ ያደረጉትን ህዝብ ከሌላው ህዝብ በፖለቲካ ፍረጃ እና ትርክት ከሌላው ህዝብ እንዲለዩ ያወግዛሉ፣ ያስወግዛሉ። ተለይተው እንዲጠቁ የተለየ ምልክት ይሰጣቸዋል። በሃይማኖታዊ መለያቸው፣ በባህላዊ አለባበሳቸው፣ በቆዳ ከለራቸው ወዘተ ከስብዕና ዝቅ ተደርገው እንዲታዩ የማንቋሸሻ ስድቦች ይሰድቧቸዋል። ለአብነት ናዚዎች አይሁዶችን ከስብዕና ዝቅ አድርገው አይጦች ሲሏቸው፣ ሁቶች በሩዋንዳ ቱሲዎችን በረሮች በማለት ከስብዕና ዝቅ ተደርገው እንዲታዩ በማድረግ ለእልቂት ሲያመቻቿቸው ተስተውለዋል። በመጨረሻም ወንጀል ፈጻሚ አካል ተደራጅቶ ለጥቃት ይዘጋጅና ጥቃቱን ፈጽሞ ሲያበቃ ወንጀሉን ማን እንደፈጸመው ይክዳል፣ ያቃልላል። በእኛም ሀገር በአማራው ላይ ከዘውዳዊ ስርዓት ውድቀት ማግስት በአማራው ላይ በተደጋጋሚ የተፈጸመው ይሄ ነው። ደርግ ፊውዳልና ቅሬት ፊውዳል እያለ አክሊሉ ሀብተወልድን ጨምሮ ጉምቱ መኳንንቶችንና ምሁራንን ጨፍጭፏል። በኢሃፓ ስም በቀይ ሽብር ወጣቱን በየመንገዱ ለእልቂት ደርጓል። በ1983 ዓ.ም መመሪያ ስልጣኑን ከደርግ የተረከበው ኢህአዴግም ደደቢት በረሃ ከገባ ማግስት በተጨባጭ ትግሉን የሚያደርገው ከሶሻሊስቱ ደርግ ኃይል ጋር ቢሆንም ከበረሃ ጀምሮ ስሁት የፖለቲካ ትርክት በአማራው ላይ በማቀንቀን አውዳሚ ትርክት በአማራው ላይ በማቀንቀን አውዳሚ የፖለቲካ ዘይቤን በሀገር ውስጥ አንብሯል። የስሁት የፖለቲካ ትርክትም መተከልን፣ ራያና የመሳሰሉትን የአማራን ግዛቶች ጨምሮ በመላው የአገሪቱ ክፍል በተለይም በሐረርጌ፣ ወለጋ፣ ደቡብ ቤንች ማጅና አርሲ ለጅምላ እልቂት የተዳረገውን አማራ ዓለም አቀፍ ተቋማት እውቅና ባለመስጠታቸው ወንጀሉን የፈጸሙት አካላት ለፍርድ አይቅረቡ እንጂ በቁጥጥር ደረጃ በጀርመን ከተፈጸመው አያንስም ብንል ማጋነን አይሆንም። አማራው በጅምላ እየተጨፈጨፈ ሀብት ንብረቱ ተዘርፏል፣ በእሳት ወድሟል። እድል ቀንቶት ያመለጠው የኖረበትን ቀየውን በኃይል እንዲለቅ ተደርጎ ለሰው ሰራሽ ደህንነትና ረሃብ ተዳርጓል። አማራውን ከሌላው ለይቶ ለማጥቃት ነፍጠኛ፣ ትምክህተኛ፣ ሰፋሪ፣ ወራሪ በማለት የስድብ ናዳ በማውረድ ራስ ጠልነትና የስነ ልቦና ውድቀት አድርሰውበታል። ዳግም አንገቱን ቀና እንዳያደርግም ለማድረግ ሞክረዋል። አማራው ማንነቱንና እሴቱን አጥባቂ ህዝብ በመሆኑም በጠላትነት የፈረጁት አካላት በቋንቋው በሃይማኖቱና በአለባበሱ ተለይቶ እንዲጠቃ የፈጸሙት ቅስቀሳ አማራው በያለበት እንዲገደልና እልቂቱ የከፋ እንዲሆን አድርጎታል። የአማራ ህዝብ እያካሄደ ያለውን የህልውና ትግል በድንገት የተጀመረ አይደለም። ለአማራ ህዝብ ህልውና መረጋገጥና ዘላቂ ጥቅም ግልጽና የፖሊሲ ምላሽ እንዲያገኝም በስትራቴጂክ ግባችን የተቀመሩ አንኳር አጀንዳዎች አሉት። ፋኖ በተራ ግርግር ያልተነሳና የሰከነ ኃይል ነው ስንልም የታወቁ መነሻ ምክንያት አንግቦ ፍትሐዊ ጦርነት እያካሄደ ከመሆኑም በላይ ብልጽግና ባላሰበው ጊዜና ሁኔታ ድንገት ሲፈራረስ ባንኮችን ጨምረን በርካታ የህዝብ ተቋማትን ጠብቀን ከጥቃት በመከላከል የአማራን ህዝብ ስነ ልቦናና የካበተ የስርዓተ መንግስት ልምደ እርሻችንን ማሳየታችን አንዱ ማሳያ ነው። በህዝባችን ላይ የደረሰው የመከራ ዶፍ ጽዋው ሞልቶ ስለፈሰሰና የፈሪ ስርዓት ሌሎች የትግል አማራጮችን ሁሉ በር ስለዘጋ ለረጅም ጊዜ ታቅዶና በአዲሱ ትውልድ በትክክለኛው ጊዜ የተጀመረ የትግል ስልት በመሆኑም በነበረን የትግል ጅማሮ ላይ ለዓለም ያሳየነው የትግል ስክነት ማሳያ ነው። አማራው ሰላማዊ የትግል አማራጮችን ቁጥር አንድ የትግል ስልት አድርጎ በአማራው ላይ የሚደርሰውን በደል ቆሞ በሀገሪቱ ውስጥ ፍትሐዊ የኢኮኖሚ ጠቃሚነትንና የፖለቲካን ተሳትፎ አውድ አስተናጋጅ ስርዓት እንዲመጣና እረፍት የተነሳው ህዝብ ማህበራዊ እፎይታ እንዲሰፍን በጠየቅም ከስርዓቱ ዝግጁነት ማጣት የተነሳ በሁለተኛ ደረጃ በምድር አንቀጥቅጥ ሰላማዊ ሰልፍ ለመጠየቅ ሲገደድ ምላሹ አፈሙዝ በመሆኑ የአማራ ህዝብ የትጥቅ ትግል የግዴታ አማራጭ የትግል ስልት መሆኑን በማመኑም የአማራን አብዮታዊ የትግል መስመር ሊያዋልድ ግድ አለው። አሁንም ኦህዴድ መራሹ በዋልተኛ ስርዓት በትግል
ሜዳው ላይ አቅም ሲያጣ በዳንኤል ክብረት ፖለቲካዊ ሽሙጥ፣ በሽመልስ አብዲሳ ዘለፋ፣ በእነ ታዬ አጽቀሥላሴ አድሃሪ ፖለቲካ ዘይቤ የአማራን ህዝብ ተጋድሎ መመከትም ሆነ ፖለቲካዊ ምላሽ መስጠት አይቻልም። ከተፈጥሮ ህግ ውጭ ከመወለዱ ማግስት የሸመገለውና በሞት አፋፍ ጣረ ሞት ላይ የሚገኘው የስርዓት መንገዶችን በአርቲፊሻል ዛፍና ኮብል በማብለጭለጭም የፖለቲካ ትኩሳትን ማብረድ አይቻልም። በሀገር ውስጥ በአማራ ፋኖ አከርካሪውን የተመታው ኃይል የፋኖን ተጽዕኖ በውጭ ጣልቃ ገብነትና በወደብ ብልጭልጭ ጥያቄ አቅጣጫ ለማሳትና የህዝብን ቀልብ ለመሳብ የሚደረገው ያረጀ ያፈጀ የፖለቲካ ስልትም ዋጋ ቢስ መሆኑን በማመን ግድ ይላቸዋል። አማራን ጨፍጭፎ በማዳከም አንገቱን በማስደፋት ከቻልኩን በማጥፋት ስልጣኔን አጸናለሁ የሚለው የባለፉት 10 ዓመታት የከሰረ የፖለቲካ ስልት መሆኑን በመረዳት ልብ ሊገዙ ይገባል። አዲሱ ትውልድ ራሱን ከጥቃት ለመከላከል አልፎ ስትራቴጂክ ግቡን ከመላው ኢትዮጵያዊ ጋር በሀገሪቱ ሰማይ ስር ፍትሐዊ ስርዓት መዘርጋት ነው። ፍትሐዊ ኢኮኖሚያዊ ተጠቃሚነት፣ ነጻ የፖለቲካ ተሳትፎና ማህበራዊ ፍትህን በኢትዮጵያ ሰማይ ስር ማስፈን ተስፋነቱን አልፈን ስትራቴጂክ እቅድ አስቀምጠናል። ነጻነትና እኩልነት ጽኑ እምነት አለንም። በመሆኑም ይህ ጨለምተኛና አድሎኛ ስርዓት ጣፈንታው ስልጣንን መልቀቅ መሆኑ ላይ ቀር መፈራገጥ ሳያበዛ በእነርሱ ምክንያት ሀገሪቷ ላይ የደረሰውን ፖለቲካዊ መራቆት፣ ኢኮኖሚያዊ ድርቀትና ጉስቁልና ከዚህ በላይ ዘግይቶ ሊረዳው አይገባም። የዚህ ስርዓት ሎሌዎች ሁሉም ይህንን አስታውሱ። የአማራን ህዝብ በጭካኔ አትጨፍጭፉትም። ወንጀላችሁን ታበዛላችሁ እንጂ ህዝብን በጅምላ በመግደልና በጭቆና ስርዓት ያሸነፈ ስርዓት በዓለም ላይ ተከስቶ አያውቅም ያለው አርበኛ ክንፈ መላከ ካሳ ነው። ሂውማን ራይትስ ዎች በኢትዮጵያ ከማዕድን ማውጣት ብክለት ጋር በተያያዘ ተጎጂ የሆኑ ህጻናት ፍትህ ያስፈልጋቸዋል አለ። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች ዛሬ ባወጣው አዲስ መግለጫ በኢትዮጵያ በማዕድን ማውጣት የተሰማሩ ህጻናት ፍትህ እንደሚያስፈልጋቸው አመልክቷል። በኢትዮጵያ ኦሮሚያ ክልል በለጋ ደንቢ በሚገኘው የወርቅ ማውጫ ህጻናት ላይ ለረጅም ጊዜ የሚቆይ የጤና እክል እንደሚያስከትል፣ እናቶችን ለውርጃ እንደሚያደርግ እንዲሁም ጨቅላ ህጻናት ህይወታቸው አልፎ እንዲወለዱ እንደሚያደርግ በመጥቀስ የአካባቢው ነዋሪዎች ቅሬታ እንደሚያቀርቡ ድርጅቱ አስታውቋል። በሀገሪቱ ከሚገኙ የወርቅ ማውጫዎች ትልቁ የሆነው በወለጋ ደንቢ የወርቅ ማውጫ በውስጡ ከፍተኛ መጠን ያላቸው እንደ ካድሚየም፣ ሜርኩሪ፣ ሌድና አርሲኒክ ያሉ መርዛማ ኬሚካሎች እንደሚገኙ በርካታ ጥናቶች ያመለክታሉ ብሏል። በመጪው ሳምንት ስብሰባውን የሚያካሄደው የተባበሩት መንግስታት የህፃናት መብቶች ኮሚቴ በለጋ ደንቢ የወርቅ ማውጫ አካባቢ የሚኖሩ ህጻናትን አሳሳቢ የጤና ሁኔታ እንደሚገመግም ሂውማን ራይትስ ዎች ያወጣው መግለጫ ያመለክታል። እንደ ኤሮፓውያን አቆጣጠር ከ2018 እስከ 2021 የኢትዮጵያ መንግስት በአካባቢው ከማዕድን ማውጫው ብክለት ጋር ተያይዞ ከተነሳው ተቃውሞ በኋላ የማዕድን ማውጣቱ በአካባቢው ያገደ ሲሆን ስፍራው ላይ የሚነሱ ስጋቶች ከተፈቱ ብቻ ዳግም እንደሚከፈት ቃል ገብቶ እንደነበር አስታውሰዋል። ነገር ግን ሂውማን ራይትስ ዎች አረጋግጫለሁ እንዳለው መንግስት የራሱን የጤና ጥናት ውጤት በመደበቅና ለህዝብ ይፋ ሳያደርግ የወርቅ የማውጣት ስራን መልሶ አስጀምሯል። እንዲሁም ማውጫውን ከሚያስተዳድረው ሜሮክ ኢንቨስትመንት ግሩፕ ጋር የተደረገ የመግባቢያ ስምምነት ሚስጥራዊ ሆኖ እንዲቆይ አድርጓል ሲልም ተችቷል። ሜሮክ ለሂውማን ራይትስ ዎች እንዳሳወቀው ለአካባቢው ተጎጂዎች ካሳ መክፈሉን፣ መርዛማ የሆኑ ኬሚካሎችን ወይም ሲያናይድ አወጋገር ማሻሻሉንና የሚለቀቁት ኬሚካሎች መጠንም በዓለም ጤና ድርጅት ከተቀመጠው መስፈርት በታች መሆናቸውን ገልጿል። ኢትዮጵያ መንግስት የህፃናት መብትን በዓለም አቀፍ ህግ መሰረት ማስከበር አለበት የሚለው ሂውማን ራይትስ ዎች የንግድ ተቋማትም ለሰብአዊ መብቶች ጥሰት አስተዋጽኦ እያደረጉ አለመሆናቸውን ማረጋገጥ አለባቸው ብለዋል። ድርጅቱ የኮንቶማድ አሪሙ አሊያንስ በጋራ በመሆን ለተባበሩት መንግስታት ኮሚቴ የቀረቡት ስጋትና ጥቆማ ኮሚቴው የኢትዮጵያ መንግስት የህፃናትን ጤና ለመታደግ የወርቅ ማውጫ ስራ በአስቸኳይ እንዲያድግ፣ ማውጫው ስራ ከመጀመሩ በፊት ገለልተኛ የሆነ የአካባቢ ጤና ጥናት እንዲደረግ፣ ለተጎጂዎች ተገቢው ካሳ እንዲከፈል፣ የህክምና እርዳታና የፍትህ አገልግሎት እንዲመቻች አሳስበዋል። የተባበሩት መንግስታት ኮሚቴ ይህንን አጋጣሚ በመጠቀም በለጋ ደንቢ አካባቢ ለሚኖሩ ህጻናትና ቤተሰቦቻቸው እውነተኛ ለውጥ ማምጣት እንደሚኖርበትም ገልጸዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።